ጤና ይስጥልን የገበያ ሚዲያ ተከታታዮቻችን እንደምን ቆይታችኋል? የመጋቢት 9 ቀን 2018 ዓ.ም ዕለታዊ ዜናችንን ይዘንላችሁ ቀርበናል። በያላችሁበት ሆናችሁ እንድትከታተሉን እንጋብዛችኋለን። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በቅድሚያም አርዕስቶችን። እስራኤል ትላንት ሌሊት በኢራን ዋና ከተማ ቴህራን አቅራቢያ በፈጸመችው አስፈሪ አየር ጥቃት ሁለት ከፍተኛ የኢራን የጸጥታና የደህንነት መሪዎችን ከነቤተሰቦቻቸውና ረዳቶቻቸው መግደሏ ተረጋገጠ። ኢራን በበኩሏ ጅምላ ጨራሽ የተባለውን የክላስተር የጦር መሳሪያ ለመጀመሪያ ጊዜ በመጠቀም በእስራኤል 100 ቦታዎች ላይ ኢላማ ያደረገ ጥቃት መሰንዘሯ ተሰምቷል። የምናጋራችሁ ይሆናል። የአሜሪካ ብሔራዊ የጸረ ሽብር ማዕከል ዳይሬክተር አስተዳደሩ በኢራን ላይ የተከፈተውን ጦርነት በመቃወም ከስልጣናቸው መልቀቃቸውን አስታወቁ። ይህ አስከፊ ጦርነት የተጀመረው በእስራኤል መንግስትና በአሜሪካ ውስጥ ባሉ የእስራኤል ደጋፊ ቡድኖች ከፍተኛ ግፊት እንጂ እርምጃው ምንም አይነት አፋጣኝ የደህንነት ስጋት ሳይኖር የተጀመረ ነው ሲሉም ኮንነዋል። በዝርዝር እናጋራቸዋለን። አሜሪካ በሆርሙዝ የባህር መስመር አቅራቢያ በሚገኙ የኢራን የሚሳኤል ጣቢያዎች ላይ እያንዳንዳቸው 5000 ፓውንድ የሚመዝኑ መሬት ውስጥ ዘልቀው የሚገቡ ቦምቦችን በመጠቀም ከፍተኛ የአየር ድብደባ ፈጸመች። ይህ ጥቃት ኢራን ዓለም አቀፍ የንግድ መርከቦች የሚያልፉበትን ወሳኝ የባህር መስመር መዝጋቷን ተከትሎ የተሰነዘረ የኃይል እርምጃ መሆኑ ተገልጿል። የምትሰሙት ይሆናል። በተባበሩት አረብ ኤምሬትስ የሚገኘውና አውስትራሊያ ለመካከለኛው ምስራቅ ወታደራዊ እንቅስቃሴዎቿ እንደ ዋና ማዕከል የምትጠቀምበት የአየር ኃይል የጦር ሰፈር በኢራን ከባድ የሚሳኤል ጥቃት መጋየቱ ተነግሯል። በዝርዝር ትሰሙታላችሁ። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ከዕለቱ ዜና ዘገባዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባ እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአቧሬ፣ በፒያሳ እስከ 30 በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49ና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ። እስራኤል በኢራን ላይ በፈጸመችው የአየር ጥቃት የባሲጅ ሚሊሻ አዛዥ ጀነራልን ጨምሮ የአሊ ላርጃኒ ቤተሰቦችና ረዳቶች አብረው መገደላቸው ተረጋገጠ። የእስራኤል መከላከያ ሰራዊት ትላንት ሌሊት በኢራን ዋና ከተማ ቴህራን አቅራቢያ በፈጸመው የአየር ጥቃት ሁለት ከፍተኛ የኢራን የጸጥታና ደህንነት መሪዎችን መግደሉን አስታውቀዋል። በጥቃቱ የተገደሉት የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒና የባሲጂ ሚሊሻ አዛዥ የሆኑት ጀነራል ጎላም ሬዛ ሶሌይማን መሆናቸውን የእስራኤል ባለስልጣናት አረጋግጠዋል። እስራኤል ግለሰቦቹ በሀገሪቱ የጸጥታ መዋቅር ውስጥ ቁልፍ ሚና የነበራቸውና በክልላዊ ግጭቶች ላይ ቀጥተኛ ተሳትፎ የነበራቸው መሆኑንም ገልጻለች። የእስራኤል መከላከያ ሚኒስትር እስራኤል ካትስ በሰጡት መግለጫ እነዚህ ግለሰቦች በእስራኤል ላይ ለሚሰነዘሩ ጥቃቶች ዋነኛ አስተባባሪዎች ነበሩ ብለዋል። በተለይም አሊ ላርጃኒ በኢራን ከፍተኛ የስልጣን እርከን ውስጥ ለረዥም ዓመታት የቆዩና በቅርቡም የሀገሪቱን የደህንነት ምክር ቤት ሲመሩ የነበሩ መሆናቸው ግድያቸው በኢራን አመራር ላይ ትልቅ ክፍተት እንደሚፈጥር ተነግሯል። ይህ በእንዲህ እንዳለ በአየር ጥቃቱ ወቅት አሊ ላርጃኒ ብቻ ሳይሆኑ ልጃቸውና የቅርብ ረዳታቸው እንዲሁም የደህንነት ጥበቃ ቡድናቸው አብረው መገደላቸውን የኢራን የዜና ምንጮች በይፋ አረጋግጠዋል። ከላርጃኒ ጋር በቅርበት ሲሰሩ የነበሩ የብሔራዊ ደህንነት ምክር ቤት ምክትላቸው አሊ ባትኒና ሌሎች ከፍተኛ ባለስልጣናትን በጥቃቱ ህይወታቸው ማለፉ ተነግሯል። በተጨማሪም ኢራን ድርጊቱን ፈሪሃ ቢስ ጥቃት ስትል የኮነነች ሲሆን ለዚህ ጥቃት ተመጣጣኝና አስከፊ የበቀል እርምጃ እንደምትወስድ ዝታለች። ይህ ጥቃት በሁለቱ ሀገራት መካከል ያለው ቀጥተኛ ጦርነት ይበልጥ በከረረበትና ቀጠናዊ ውጥረቱ በጨመረበት ወቅት የተፈጸመ ሲሆን ዓለም አቀፉ ማህበረሰብ ግጭቱ ወደ ሰፊ ቀውስ እንዳያመራ ጥሪ እያቀረበ ይገኛል።
የአሜሪካ የጸረ ሽብር ማዕከል ዳይሬክተር በኢራን ላይ የሚካሄደውን ጦርነት በመቃወም ከስልጣን ለቀቁ። የአሜሪካ ብሔራዊ የጸረ ሽብር ማዕከል ዳይሬክተር የሆኑት ጆ ኬንት አስተዳደሩ በኢራን ላይ የከፈተውን ጦርነት በመቃወም ትናንት ማክሰኞ ከስልጣናቸው በገዛ ፈቃዳቸው መልቀቃቸውን አስታውቀዋል። ጆ ኬንት ለፕሬዝዳንት ዶናልድ ትራምፕ በላኩት የስራ መልቀቂያ ደብዳቤ ላይ አሜሪካ በኢራን ላይ የጀመረችው ወታደራዊ እርምጃ ምንም አይነት አፋጣኝ የደህንነት ስጋት ሳይኖር የተጀመረ ነው ሲሉ ወቅሰዋል። ዳይሬክተሩ አክለውም ጦርነቱ የተጀመረው በእስራኤል መንግስት እና በአሜሪካ ውስጥ ባሉ የእስራኤል ደጋፊ ቡድኖች ከፍተኛ ግፊት መሆኑን ገልጸዋል ሲል ኤንቢሲ ኒውስ ዘግቧል። ይህን በኢራን ላይ እየተካሄደ ያለውን ጦርነት በቅን ልቦና መደገፍ አልችልም ያሉት ጆ ኬንት ጦርነቱ ለአሜሪካ ሕዝብ ምንም አይነት ጥቅም እንደማይሰጥና የዜጎችን ሕይወት በከንቱ የሚገብር መሆኑን በደብዳቤያቸው ጠቅሰዋል። ኬንት ቀደም ሲል የትራምፕ የቅርብ ደጋፊና የቀድሞ የልዩ ኃይል አባል የነበሩ ሲሆን ባለቤታቸው ሻነን ኬንት በሶሪያ ውስጥ በደረሰ ጥቃት መገደሏ ይታወሳል። በዚህም ፕሬዝዳንት ትራምፕ ለዳይሬክተሩ መልቀቂያ በሰጡት ምላሽ ጆ ኬንት በብሔራዊ ደህንነት ረገድ ደካማ አቋም ያላቸው ሰው እንደሆኑ በመግለጽ ከስልጣን መልቀቃቸው ለአስተዳደሩ መልካም አጋጣሚ መሆኑን ተናግረዋል። ፕሬዝዳንቱ አክለውም ኢራን የዓለም ስጋት መሆኗን ሁሉም ያውቃል ሲሉ ውሳኔያቸውን ተከላክለዋል። በአንጻሩ የዴሞክራት ፓርቲ አባላትና አንዳንድ የሪፐብሊካን ባለስልጣናት የኬንትን መልቀቂያ ተከትሎ አስተዳደሩ ለጦርነቱ ያቀረበው ምክንያት ግልጽነት እንደሚጎድለው በመግለጽ ስጋታቸውን እየገለጹ ይገኛሉ። ይሄ ዳይሬክተሩ መልቀቂያ በትራምፕ አስተዳደር ውስጥ በኢራን ጦርነት ዙሪያ ያለው ከፍተኛ የፖሊሲ ልዩነት ይፋ ያደረገ ክስተት ሆኗል እየተባለም ይገኛል። ኢራን በሰነዘረችው ከባድ የሚሳኤል ጥቃት የአውስትራሊያ ወታደራዊ ካምፕ መውደሙ ተሰማ። በተባበሩት አረብ ኤምሬትስ የሚገኘውና አውስትራሊያ ለመካከለኛው ምስራቅ ወታደራዊ እንቅስቃሴዎቿ እንደ ዋና ማዕከል የምትጠቀምበት አልሚንሃድ የአየር ኃይል የጦር ሰፈር በኢራን የሚሳኤል ጥቃት ከፍተኛ ጉዳት እንደደረሰበት ተገልጿል። ጥቃቱን ተከትሎ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ መግለጫ የሰጡ ሲሆን ሚሳኤሉ ወደ ጦር ሰፈሩ መግቢያ አካባቢ በማረፉ ምክንያት በተቀሰቀሰ እሳት በአውስትራሊያ ወታደሮች መኖሪያ ህንጻና በጊዜያዊ የሕክምና መስጫ ተቋማት ላይ መጠነኛ ጉዳት መድረሱን አረጋግጠዋል። ሆኖም በጥቃቱ ምንም አይነት የአውስትራሊያ ወታደርም ሆነ ሲቪል ሰራተኛ ላይ የደረሰ የአካል ጉዳት አለመኖሩን ጠቅላይ ሚኒስትሩ ገልጸዋል። በሌላ በኩል የአውስትራሊያ በቀጠናው እየተባባሰ የመጣውን አለመረጋጋት ተከትሎ ዜጎቿን ለመጠበቅና የክትትል ስራዎችን ለማከናወን የጦር አውሮፕላኖችንና የሚሳኤል መከላከያዎችን ወደ ስፍራው በላከች በሳምንቱ የጥቃት መፈጸሙ ስጋትን ፈጥሯል። ጠቅላይ ሚኒስትር አልባኔዝ አክለውም ኢራን በቀጠናው የምታደርገውን ኃላፊነት የጎደለውና የዘፈቀደ ጥቃት አጥብቀው የኮነኑ ሲሆን አውስትራሊያ ግን በአሁኑ ወቅት ከኢራን ጋር ወደ ቀጥተኛ ጦርነት የመግባት ፍላጎት እንደሌላት አስታውቀዋል። በአሁኑ ሰዓት በጦር ሰፈሩ አካባቢ ያለው ሁኔታ በመረጋጋት ላይ እንደሚገኝና የአውስትራሊያ መከላከያ ኃይል የደረሰውን የንብረት ጉዳት መጠን በትክክል ለማወቅ ምርመራ እያደረገ መሆኑ ተነግሯል። አሜሪካ በሆርሙዝ ወሽመጥ አቅራቢያ በሚገኙ የኢራን የሚሳኤል ጣቢያዎች ላይ የቦምብ ናዳ አወረደች። አሜሪካ በስትራቴጂካዊው የሆርሙዝ ባህር መስመር አቅራቢያ በሚገኙ የኢራን ሚሳኤል ጣቢያዎች ላይ እያንዳንዳቸው 5000 ፓውንድ የሚመዝኑና መሬት ውስጥ ዘልቀው የሚገቡ ቦምቦችን በመጠቀም ከፍተኛ የአየር ድብደባ መፈጸሟ ተገልጿል። ይህ ጥቃት ኢራን ዓለም አቀፍ የንግድ መርከቦች የሚያልፉበትን ወሳኝ የባህር መስመር መዝጋቷን ተከትሎ የተሰነዘረ የኃይል እርምጃ መሆኑም ተነስቷል። እንደ አሜሪካ መካከለኛ እዝ መግለጫ ከሆነ የአሜሪካ ጦር ኃይሎች በኢራን የባህር ዳርቻ ተቆፍረው የተሰሩና ጠንካራ መከላከያ ያላቸውን የሚሳኤል ጣቢያዎች ኢላማ ያደረጉ ሲሆን እነዚህ ጣቢያዎች በዓለም አቀፍ የመርከብ ትራንስፖርትና በቀጠናው የባህርና ደህንነት ላይ ከፍተኛ ስጋት ደቅነው እንደነበር አረጋግጠዋል። ይህ ወታደራዊ እርምጃ የተወሰደው በአሜሪካና በኢራን መካከል ያለው ውጥረት ወደ ከፍተኛ ደረጃ በደረሰበት ወቅት ሲሆን በዓለም ላይ ከሚንቀሳቀሰው የነዳጅ አቅርቦት ውስጥ 20 በመቶ የሚሆነው የሚያልፍበት የሆርሙዝ ወሽመጥ በኢራን መዘጋቱ ለነዳጅ ዋጋ መናርና ኢኮኖሚ ስጋት ሆኗል። አሜሪካ የተጠቀመችባቸው 5000 ፓውንድ የሚመዝኑ ቦምቦች እያንዳንዳቸው $288,000 እንደሚያወጡ የሚገመት ሲሆን የኢራንን ድብቅ ወታደራዊ ምሽጎች ለማውደም ታስበው የተሰሩ ናቸው። ግጭቱ አሁን በሶስተኛ ሳምንቱ ላይ የሚገኝ ሲሆን የከፍተኛ ባለስልጣናት መገደልና የአሜሪካ የቦምብ ጥቃት በቀጠናው ያለውን ጦርነት ወደማይፈለግ ደረጃ ሊያሸጋግረው እንደሚችል ታዛቢዎች ስጋታቸውን እየገለጹ ይገኛሉ።
የተወደዳችሁ ተከታታዮቻችን የዕለቱ ዜና ዘገባዎቻችንን በመስማት ላይ ትገኛላችሁ። ወደ ሌላኛው ዜናችን እናልፋለን። ፕሬዚዳንት ትራምፕ አሜሪካ በኢራኑ ጦርነት የአጋሮቿ ወታደራዊ ድጋፍ እንደማያስፈልጋት አስታወቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአገሪቱ ጦር በኢራን ላይ ያካሄደ ባለው ወታደራዊ እርምጃ የኔቶ አባል ሀገራትም ሆኑ ሌሎች ሀገሮች ወታደራዊ ድጋፍ እንደማያስፈልግ ገልጸዋል። ፕሬዚዳንቱ ይህንን የተናገሩት ትላንት ማክሰኞ በዋይት ሀውስ ኦቫል ኦፊስ የአየርላንድ ጠቅላይ ሚኒስትር ሚሆል ማርቲኒን ተቀብለው ባነጋገሩበት ወቅት ሲሆን ይህንን ያሉት አሜሪካ የሆርሙዝ የባህር ሰርጥን ደህንነት ለመጠበቅ ቀደም ሲል ያቀረበችው ጥሪ ከአውሮፓ አጋሮቿ ዘንድ ተገቢውን ምላሽ ባለማግኘቱ ነው። የኔቶ ሀገራት በጦርነቱ ለመሳተፍ ፍላጎት አለማሳየታቸውን በጣም ሞኝነታዊ ስህተት ነው ያሉት ፕሬዝዳንቱ አሜሪካ ለኔቶ አጋሮቿ ጥበቃ በየዓመቱ በ100 ቢሊዮን የሚቆጠር ዶላር እንደምታወጣ አስታውሰው እኛ የምናደርገውን ነገር ሁሉም ይደግፋሉ እንጂ ሊረዱን ግን አይፈልጉም፣ ይህ ደግሞ አስደንጋጭ ነው ብለዋል። ምንም እንኳን ፕሬዝዳንቱ ሮቻቸው ላይ ትችት ቢሰነዝሩም አሜሪካ በኢራን ላይ የተቀዳጀችው ወታደራዊ ስኬት የማንንም እገዛ ማትፈልግበት ደረጃ ላይ እንዳደረሳት ገልጸዋል። በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም አሜሪካ በዓለም ላይ በየትኛውም ቦታ ካሉ ሀገራት ሁሉ እጅግ ኃያል በመሆኗ የጃፓን፣ የአውስትራሊያ ወይም የደቡብ ኮሪያ እርዳታ አያስፈልገንም፣ ፈልገንም አናውቅም ሲሉ በድፍረት ተናግረዋል። በአንጻሩ ትራምፕ ከመካከለኛው ምስራቅ ሀገራት ማለትም ከኳታር፣ ከተባበሩት አረብ ኤምሬትስ፣ ከሳውዲ አረቢያና ከባህሬን ጠንካራ ድጋፍ እያገኙ መሆኑን ገልጸው እስራኤልም በጦርነቱ ውስጥ ቁልፍ አጋር ሆና እንደምትቀጥል አረጋግጠዋል። ፕሬዚዳንቱ ስለ ጦርነቱ ቀጣይ ሂደት ሲናገሩም የኢራን ወታደራዊ አቅም ሙሉ በሙሉ መደምሰሱን ጠቅሰው ኢራን አሁን ላይ የአየር ኃይል፣ የባህር ኃይልም ሆነ የራዳር መከላከያ የላትም፣ ሁሉም ነገር ወድሟል ብለዋል። በተጨማሪም የአሜሪካ ጦር በቅርብ ጊዜ ውስጥ አካባቢውን ለቆ እንደሚወጣ ጠቁመው አሜሪካ አሁን አካባቢውን ለቃ ብትወጣ እንኳን ኢራን ራሷን መልሳ ለመገንባት 10 ዓመታት እንደሚፈጅባትም አክለዋል። ኢራን በእስራኤል 100 ቦታዎች ላይ ኢላማ ያደረገ ጥቃት አደረሰች። የኢራን አብዮታዊ ዘብ የከፍተኛ ደህንነት መሪውን የአሊ ላርጂኒን ግድያ ለመበቀል ለመጀመሪያ ጊዜ ጅምላ ጨራሽ የተባለውን የክላስተር ሚሳይል ቴክኖሎጂ በመጠቀም በእስራኤል 100 ስትራቴጂካዊ ቦታዎች ላይ መጠነ ሰፊ ጥቃት መፈጸሙን አስታውቋል። ይህ እርምጃ በመካከለኛው ምስራቅ ያለውን ውጥረት ወደማይቀለበስ የቀጥታ ጦርነት አዙሪት ውስጥ አስገብቶታልም ተብሏል። የኢራን የጸጥታ ምክር ቤት ካውንስል ዋና ጸሐፊ የነበሩት አሊ ላርጂኒ ትናንት ጠዋት በእስራኤል በተሰነዘረ የአየር ጥቃት መገደላቸውን ተከትሎ የኢራን ጦር አዛዥ አሚር ሃታሚ ቆራጥና የሚጸጽት የአጸፋ እርምጃ እንደሚወሰድ ዝተው ነበር። በጦርነቱ በርካታ ከፍተኛ ባለስልጣናት መገደላቸውን ተከትሎ የሀገሪቱ የደህንነት ስትራቴጂ በመምራት ረገድ ላርጄኒ ቁልፍ ሚና የነበራቸው መሪ ሲሆኑ የእሳቸው መገደል በኢራን በኩል ቀይ መስመርን እንደ መሻገር ተቆጥሯል። የዚህ ጥቃት ልዩ መለያ የተባለው ኢራን ለመጀመሪያ ጊዜ የክላስተር ሚሳይል ቴክኖሎጂን ጥቅም ላይ መዋሏ ነው። ቀደም ሲል በሩሲያና ዩክሬን ጦርነት ወቅት በስፋት አነጋጋሪ የነበረው ይህ የጦር መሳሪያ በአንድ ጊዜ በርካታ ትናንሽ ቦምቦችን በተለያዩ አቅጣጫዎች በመርጨት በሰፋፊ ቦታዎች ላይ ከፍተኛ ውድመት የማድረስ አቅም አለው። ይህ ቴክኖሎጂ በመካከለኛው ምስራቅ ሰማይ ስር መታየቱ ኢራን ከዚህ ቀደም ከምታደርጋቸው ጥንቃቄ የተሞላባቸው ጥቃቶች ወጥታ ወደ ከፋ የማጥቃት ስልት መሸጋገሯን ያሳያል ሲሉ የፖለቲካ ተንታኞች ገልጸዋል። የኢራን ጦር አዛዥ አሚር ሃታሚ በመግለጫቸው በተገቢው ጊዜና ቦታ ቆራጥ አስገዳጅና የጸጸት ምላሽ ለወንጀለኛዋ አሜሪካና ደመጣጭ ለሆነው የጽዮናውያን አገዛዝ ይሰጣል ሲሉ ተናግረዋል። ላርጄኒ ከሰሞኑ በቴህራን አደባባይ መታየታቸው የእስራኤሉ የስለላ ድርጅት ሞሳድ የት እንደተደበቁ መረጃ እንዲያገኝ እንደረዳው የተነገረ ሲሆን በጥቃቱ የላርጄኒ ቤተሰቦችና ጠባቂዎቻቸው ጭምር ሕይወታቸው ማለፉ ተረጋግጧል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን የመጋቢት 9 ቀን 2018 ዓ.ም ዕለታዊ ዜናዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ አሜሪካን ዶላር በ173 ብር ከ15 ሳንቲም ሲገዛ በ176 ብር ከ61 ሳንቲም እየተሸጠ ይገኛል። ፓውንድ በ229 ብር ከ30 ሳንቲም ሲገዛ በ233 ብር ከ88 ሳንቲም እየተሸጠ ይገኛል። ዩሮ በ199 ብር ከ61 ሳንቲም ሲገዛ በ203 ብር ከ
60 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ220 ብር ከ1 ሳንቲም ሲገዛ በ220 ብር ከ41 ሳንቲም እየተሸጠ ይገኛል። ድርሃም በ47 ብር ከ5 ሳንቲም ሲገዛ በ47 ብር ከ99 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ46 ብር ሲገዛ በ46 ብር ከ92 ሳንቲም እየተሸጠ ይገኛል። የቻይናው ዮሐን በ23 ብር ከ67 ሳንቲም ሲገዛ በ24 ብር ከ14 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ123 ብር ከ27 ሳንቲም ሲገዛ በ125 ብር ከ73 ሳንቲም እየተሸጠ ይገኛል። የተወደዳችሁ ተከታታዮቻችን ከዕለቱ ዜና ዘገባዎቻችን ጋር አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ ጋበዝናችሁ። ሰናይ ዕለት ይሆንላችሁ። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአባሬ፣ በፒያሳ እስከ 30 በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49 እና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981 674340 ይደውሉ። ቴምር ፕሮፐርቲስ